መጀመሪያ ማለት የምፈልገው ኢትዮጵያ የብዙ ማህበረሰብ የጋራ ሀገር ነች። ኢትዮጵያ ሰላም እንድትሆን የሚፈልግ ማንኛውም አካል በእነዚህ ህዝቦች መካከል በማህበረሰቦች መካከል ሰላም እንዲፈጠር መሻት ያስፈልገዋል። ይሄ መሻት ከሌለም ኢትዮጵያ ሙላት ሀገር ሰላም እንድትሆን እውነተኛ ምኞት ያለን መሆኑን ሊያረጋግጥ አይችልም። በህዝቦች መካከል ቁርሾ የምንፈጥር ከሆነ ጥርጣሬ የምንፈጥር ከሆነ ለየትኛውም ህዝብ ፍላጎት ቆመናል ብለን መናገር አንችልም በመሰረቱ። ስለዚህ የትኛውንም ህዝብ የሚወክል ወይም ይወክላል ተብሎ የሚታሰብ ማናችን እንቅስቃሴ በሀቅ የዛን ህዝብ ፍላጎት መሳካት፣ ሰላም መሆን፣ መልማት የሚፈልግ ከሆነ በመጀመሪያ ደረጃ ማድረግ ያለበት ከሌሎች የኢትዮጵያ ህዝቦች ጋር ሰላማዊ የሆነ ግንኙነት እንዲኖር፣ ግንኙነቱ የተጠናከረ እንዲሆን ይህን ለማስቻል ኃላፊነት ወስዶ ስራ መስራት ነው እስከሚገባኝ ድረስ እና ይሄ ነው። ግን ኢትዮጵያ ሰላም እንዳትሆን በህዝቦች መካከል ጥርጣሬ እንዲሰፍን ፍላጎት ያላቸው የተለያዩ ውስጣዊ ውጫዊ አካላት አሉ። የማይነጥፍ አጀንዳ አለ። ሁላችንም እንደምናውቀው ባለፉት 5-6 ዓመታት በተደጋጋሚ አጀንዳ እየሆኑ ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን እረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም በእንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙ እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስታውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይህም በተለይ የአማራና የኦሮሞ ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ፣ በጣም አደገኛ አጀንዳ ነበር። እንግዲህ እሱን በአንድም በሌላ መልኩ ወደዛ ሳይገባ ቀርቷል። እንደዚህ አይነት አቴምፕቶች በየጊዜው ፖፕአፕ ያደርጋሉ። የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ መካከል ያለውን ግንኙነት ለማሻከር ጥርጣሬ ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደው እና አጠቃላይ የብርቱካንን ሁኔታ ተከታትለናል። እንግዲህ መጀመሪያ ላይ ወደ አእምሯችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። በመሰረቱ አንደርማይን የሚደረጉ አይደሉም። እንዳልኩት ሰው ስሜትም ያለው እንደመሆኑ መጠን በቆመበት ቅጽበት ውሳኔዎችን ያሳልፋል። ይሄ ወደ ህዝብ ደረጃ ስንወስደው ደግሞ አደገኛ የሆነ ኮንፍሮንቴሽን ጥርጣሬን ይፈጥራል። ከቁጥጥርም ሊወጣ ይችላል እና አደገኛ ነው። እንደዚህ አይነት ጉዳዮች ታስቦባቸው በጣም ተመክሮባቸው ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸው እና በመሰረቱ አንደርማይን አይደረጉም። እኔ በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። መሰረታዊ የሆኑ የፍትሃዊነት ጥያቄዎች፣ በፊትም ያነሳቸው ጥያቄዎች፣ በርካታ ጥያቄዎች አሉት። እነዚህ ጥያቄዎቹ ተገቢው መድረክ አግኝተው እንዳይደመጡ ለማድረግ ከፍተኛ የሆነ በአንድም በሌላ መልኩ ርብርብ ይደረጋል። በደራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይህም በህዝብ ስም የሚደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተወናብዶ ባለማወቅ፣ አንዳንዱ ደግሞ ተልዕኮ ወስዶ የሚፈጽመው ጉዳይ ነው እና የብርቱካን ጉዳይ ስናይ ህዝባችን በአጠቃላይ የእሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን። በዚህ ሁኔታ ፖለቲካ መስራት፣ ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ። ህዝቡ ይህን ነቅቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ እያደረገ እየመረመረ
አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። እንግዲህ በኢትዮጵያ ውስጥ በሁሉም አቅጣጫ ሰላም እንዳይፈጠር የሚተጉ አካላት ይኖራሉ። እነዚህ ደግሞ ፍላጎታቸው ምናልባትም በህዝብ ትግል የተወገደ ስርዓት መልሶ ሊመጣ ፍላጎት ሊኖር ይችላል። ከዚህ አንጻር የሚወሰዱ አጀንዳዎች ይኖራሉ። ኢትዮጵያም ሰላም እንዳትሆን ከተለያዩ ውጫዊ ኃይሎች የሚሰጡ አጀንዳዎችም ይኖራሉ። ይህንን ተቀብለው ከግላዊነት አንጻር ህዝብና ሀገር ላይ የሚደርስን ጉዳት ባለማየት ባለመመርመር በግብታዊነት የሚደረጉ የግለሰብና የቡድን ጥቅም ማዕከል ያደረጉ እንቅስቃሴዎች ይኖራሉ እና ይሄ አጠቃላይ ሀገራዊ ክህደትም ሊባል የሚችል ነው። ከዚህ ያነሰ ስም ሊሰጡ አይችልም። ይሄ ነው ያለው። የብርቱካን ጉዳይ አንድ ማኒፌስቴሽን ነው። እንግዲህ በርካታ ጉዳዮች በህዝብ ስም እየተሰሩ አጀንዳ እየሆኑ ወደ ህዝብ ሲወረወሩ ቆይተዋል። ይሄ ሁላችንንም በአንድም ይሁን በሌላ መልኩ ስራ አብዝቶብን ቆይቷል። በሁሉም አደረጃጀቶች እንደዚህ አይነት ጉዳዮች ይገጥማሉ። በሁሉም የህዝብ አውድ ማለት ነው እና ይህን ነቅቶ መከታተል ሰላም እንዲሰፍን የሚፈልግ አካል መጀመሪያ ደረጃ እንዳልኩት በህዝቦች መካከል ወንድማማችነት፣ እህትማማችነት እንዲሰፍን ለዛ ሁሉም ግለሰብ የራሱ ሚና ቡድኖች የሚሆኑ ግለሰቦችም በግለሰብ ደረጃም ቢሆን ሚና ወስደን ሀገራችን ሰላም እንድትሆን መስራት ነው ያለብን። ሀገራችን አንድ ነች፣ ኢትዮጵያ ነች። ከኢትዮጵያ ውጭ ሌላ ሀገር የለንም። ስለዚህ ይህችን ያለችን አንዲት ሀገር በተቻለ መጠን ሁሉም ሰው የድርሻውን ወስዶ ከሌሎች ጋር ሰላማዊ ግንኙነትን ፈጥሮ እንዲፈጠርም በመሻት አስተዋጽኦ ይዞ በመቅረብ ሀገራችንን የተሻለ ሰላም የሰፈነባት ህዝቦች በጥርጣሬ የማይኖሩባት ልማት የበለጠ ልማት የሚከናወንባት ህዝቦች የበለጠ ተስፋ የሚይዙባት ሀገር እንድትሆን ለማስቻል ሁሉም ቡድኖችም የተለያዩ አደረጃጀቶችም ግለሰቦችም ይህንን ፍላጎት በጽኑ መያዝ ይጠበቅባቸዋል። ይሄ ካልሆነ ሀገራችንን ደጋግመን ስንወዘውዛት ሀገር ይፈርሳል። በመሰረቱ ሀገር ከፈረሰ ይህን ያህል ትልቅ ሀገር ረጅም ታሪክ ያለው ሀገር በህዝቦች መካከል ጠንካራ መስተጋብር ይዞ የቀጠለ ሀገር ዞሮ ዞሮ አብዝተን ስንወዘውዘው የበለጠ ችግር ይመጣል። ጠንካራ ሀገር ነው ያለን። ጠንካራ የህዝቦች ግንኙነት አለ። መሰረቱ በጣም ጠንካራ ነው። ምንም ያህል ፈተና ቢገጥመን ብዙ ፈተናዎችን ሰርቫይቭ አድርገን እንደ ሀገር እዚህ ደርሰናል። ግን ደግሞ ቢያንስ ህዝብ ቀልቡ ወደ ልማት እንዲመለስ፣ ወደ ሰላም እንዲመለስ፣ የተሻለ ሁኔታ እንዲፈጠር እንደዚህና መሰል አጀንዳዎች በቅጡ እየገመገመ እየመረመረ ሰላምን በመሻት ሁሉም ሰው አስተዋጽኦ እና ሚና እንዲኖረው ለማለት ነው። በተለይ የአማራና የኦሮሞ ህዝቦች መጥቀስ ካለብኝ ሁለቱ በጣም ሰፋፊ ህዝቦች ናቸው። ሁሉም የኢትዮጵያ ህዝቦች ሚና አላቸው። ግን በሁለቱ ህዝቦች መካከል ውጥረት እንዲነግስ የሚፈልጉ ኃይሎች ምክንያታቸው በሁለቱ መካከል የሚፈጠረውን ግጭት፣ ውጥረት አጠቃላይ የኢትዮጵያን ሁኔታ ሸክ ለማድረግ ትልቅ አውድ ስለሚፈጥር እዚህ ላይ ሲረባረቡ እናያለን። እኛ ደግሞ ይሄ እንዳይሆን ይሄን በፍጹም መፍቀድ የለብንም። ይሄ እንዳይሆንና ይበልጡን የጎለበተ ግንኙነት በህዝቦች መካከል ሰፍኖ ማየት ይህንን ማረጋገጥ ከኛ የሚጠበቅ ታሪካዊ ዜጋዊ ግዴታ ነው ብዬ አምናለሁ። ከዚህ ያነሰ ሌላ ሚና ሊኖረን አይገባም። በመሰረቱ ኢትዮጵያ ብቻ ሳይሆን ቀጠናውም ሰላም እንዲሆን አህጉሩም ሰላም እንዲሆን በተቻለ መጠን በምናገኘው መድረክ ሁሉ ሁላችንም ሚና መወጣት መጫወት፣ ሰላም ለሰው ልጆች ሁሉ እንዲሰፍን ማድረግ ነው ያለብን ብዬ ነው የማምነው እና ከዛ መለስ ግን በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚነዱ እንቅስቃሴዎች መንግስትም ይህንን አበክሮ መታገል፣ ህዝቡን አበክሮ መታገል መቻል አለበት። ይህን ስናደርግ ብቻ ነው የምንፈልገው ሰላም፣ ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። ለዚሁ አስተዋጽኦ እንድንወጣ ነው። አመሰግናለሁ። ምናልባትም በአንድ ነገር መጨመር ይችላል። ምናልባት ከኢትዮጵያ ህዝብ ባህል ታሪክ አንጻር ከሚኖራሪያን የኢትዮጵያ ባህል ሲመጣ ኢትዮጵያ የሚታወቅበት ስርዓት ያለው ሞራል የተገነባ ከዚህ አንጻር ምናልባት እነዚህ አይነት ነው በጣም ሲቪል
እንግዲህ እኛ ያው በተለምዶ ኢትዮጵያኖች ሴቶቻችን መልካም ሴቶቻችን እንዲህ ናቸው እንዲያ ናቸው ያን ብዙ ጊዜ እንላለን። እውነት ነው። ዞሮ ዞሮ እንደ ሀገር ረጅም ታሪክ ያለን ይህ ታሪካችን ደግሞ ሀፕን ያደረገው ብዙ አንጸባራቂ ታሪኮች አሉ። ሀፕን ያደረገው በንጥል ትርክት አይደለም። ዞሮ ዞሮ በህዝቦች መስተጋብር፣ በጋራ ስራ፣ በጋራ መውጣትና መውረድ ኢትዮጵያ የምትባል ሀገር ሀፕን አደርጋለች። እስከዛሬም ትቀጥላለች። ይሄ እንዲሆን የህዝቦች መልካም ግንኙነት የጎላውን ድርሻ ይወስዳል። እንግዲህ በታሪክ አጋጣሚ መልካም ያልሆኑ ግንኙነቶች ይኖራሉ። ሀገር ዞሮ ዞሮ ሲቀጥል በሂደቱ ላይ እንደዚህ አይነት ነገሮች ይኖራሉ። አሁንም እንዳለው የቡድኖች እነዚሁ ውጥረቶች ይኖራሉ። ያንን ያለፈ ታሪካችን የመልካም ግንኙነት ታሪክ ነው ተብሎ ቢቀርብ ማጋነን አይደለም። ዛስ ዋይ አሁን ድረስ ታላቅ ሀገር ሆኖ መቀጠል የቻለው ኢትዮጵያ ታላቅ ሀገር ነች። ዞሮ ዞሮ ግን አሁን ላይ ትላንት ያልነበሩ አሁን ላይ ምናልባትም ዓለማችን ቴክኖሎጂ የደረሰበት ሁኔታ የፈጠረው አዳዲስ እሳቤ፣ አዳዲስ አመለካከት፣ አዳዲስ ስብዕና ሊባል ይችላል በከፍተኛ ሁኔታ በሀገር አንድነት ላይ ተግዳሮት የፈጠረ መሆኑን ማስተዋል ማየት ያስፈልጋል። ቴክኖሎጂው ለእያንዳንዱ ሰው የፈለገውን ሀሳብ እንዲያንጸባርቅ የሚያስችለው አውድ ፈጥሮለታል። ሰው ደግሞ እንዳልኩት ያው ስሜትም ጭምር ነው። ሀሳብና ምክንያት ብቻ ሳይሆን ስሜታዊም ስለሆነ በሙሉ ስሜታዊነቱ ይህንን ነፃ አውድ ሲያገኝ የፈለገውን ሀሳብ ያልተመዘነ ሀሳብ መድረኩ ላይ ሲያመጣ ይሄ በአንድም ይሁን በሌላ መልኩ ውጥረት ይፈጥራል።